የፋኖ ኃይሎች ያገዛዙ መስመራዊ መኮንኖች የሚጠቀሙበትን ወታደራዊ ተሽከርካሪ ጨምሮ ወታደራዊ ተልዕኮ ያላቸው ሲኖትራክ መኪናዎችን በአውደ ውጊያ በምርኮ ገቢ አድርገዋል። በርካታ የአገዛዙ ሰራዊት ያለቀበትን ይህን አውደ ውጊያ ጨምሮ አፋብኃና አፋሕድ የጋራ ተጋድሎ ስላደረጉበት አፍላይ ውጊያ መረጃዎችን ይዘናል። ቀጥታ ከግንባር ይቀርባል። ቢቢሲ ያጋለጠው እውነት አማራ ክልል የሲኦል ምድር ስለመሆኑ ነው። በአማራ ክልል በቀጠለው ጦርነት 2 ዓመት ባልሞላ ጊዜ 2697 ሴቶች በአገዛዙ ኃይሎች ተደፍረዋል። ይህ አሃዛዊ መረጃ ናሙና የዳሰሳ ጥናት ግኝት እንጂ ጥቅል አይደለም። ሴቶች ብቻ ሳይሆን ወንዶች ጭምር በአስገድዶ መድፈር ተጠቂ በሆኑበት የአማራ ሰቆቃ የተጠቂዎች ድምፅ በተገቢው ሁኔታ እንዳልተሰማ ብዙዎች ይስማማሉ። በጉዳዩ ላይ ዝርዝር መረጃ አሰናድተናል። ጉዳዩን ከጦር ወንጀለኝነት አኳያም ቃኝተነዋል። አዲስ አበባ በልዩ ዘመቻዎች ኮማንዶ ታጥራለች። ወደ ዩኒቨርሲቲዎች የፌዴራል የመከላከያ ኮማንዶና የኦሮሚያ ልዩ ኃይል ተሰማርተዋል። በ4 ኪሎ ቤተ መንግስት ከፍተኛ ድንጋጤ ተፈጥሯል። በበርካታ ዩኒቨርሲቲዎች ግቢ የተቀሰቀሰው የተማሪዎች ተቃውሞ ወደ አደባባይ እንደሚወጣና ወደ መሀል አዲስ አበባ ሊዛመት እንደሚችል ብልጽግና ስጋት ገብቶታል። በጸጥታ ግምገማውም አዲስ ስምሪት ሰጥቷል። ስምሪቱ በሁለት አውድ ሊታይ የሚችል ነው። ምንና ምን ለሚለው ዝርዝሩን አብራችሁን ስትዘልቁ ታደምጡታላችሁ። ብርጌድ ንሓመዱ በአዲስ አበባ የሙዚቃ ድግስ አዘጋጅቷል። የድግሱ ስፖንሰርም የብልጽግናው አገዛዝ ሲሆን የመሰባሰቡ ዓላማ ጸረ ሻዕቢያ እንደሆነ በመረጃው ላይ ተመላክተዋል። በሌላ በኩል የአስመራው አፍ ማስታወቂያ ሚኒስተሩ ሌተናል ጀኔራል ዘውዱ በላይ በአማርኛ ያሰሙትን ወታደራዊ ዛቻና ውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ በእንግሊዝኛ ለዲፕሎማቲክ ማህበረሰቡ ያሰሙትን ንግግር አነጻጽረው ግራ የተጋቡ ሲሉ ምላሽ ሰጥተዋል። በዝርዝር የተመለከትናቸው መረጃዎቻችን ናቸው። ሰዓታቸውን ጠብቀው ይቀርባሉ። የእስራኤል ወታደራዊ መኮንኖችና የደህንነት ሰራተኞች እንደሆኑ የታመነ እስራኤላውያን በኢትዮጵያ የብልጽግና ወታደራዊ ተቋም ላይ ታይተዋል። ይህም ቀጠናዊ ትርጉም ተሰጥቶታል። እስራኤል፣ ብልጽግናና ቀዩ ባህር ስንል መረጃዎችን ፈትሸናል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በአማራ ክልል በቀጠለው ጦርነት 2697 ሴቶች በአገዛዙ ኃይሎች ተደፍረዋል። ይህም በአማራ ሕዝብ ላይ ግልጽ የጦር ወንጀል እየተፈጸመ ለመሆኑ ተጨማሪ ማሳያ ሆኗል። የዘር ማጥፋት ዓላማ ያለው የጦርነት ፖሊሲ የሚከተለው የብልጽግናው አገዛዝ በአማራ ሕዝብ ላይ የታቀዱ የጦር ወንጀሎችን በመፈጸም ላይ ይገኛል። አገዛዙ ከሚፈጽማቸው የጦር ወንጀሎች አንዱ አስገድዶ መድፈር ነው። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎች መሰብሰቡን በዘገባው ያመላከተ ሲሆን በዚህም አስደንጋጭ መረጃ ይፋ አድርጓል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሴቶች በመከላከያ ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከእነዚህ ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች እንደሆኑ በዘገባው ላይ ተመላክተዋል። በዘገባው ላይ የተመለከተው አሃዛዊ መረጃ አስገድዶ መድፈር ከተፈጸመባቸው በኋላ ወደ ጤና ተቋማት በመሄድ ሪፖርት ያደረጉትን ብቻ እንጂ ሪፖርት ያላደረጉት ቁጥራቸው ከዚህ የሚልቅ በ10 ሺዎች የሚቆጠሩ ሴቶች እንደተደፈሩ ይገመታል። በርካታ የወሲባዊ ጥቃት ተጎጂዎች ማህበረሰባዊ መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት እንደማይፈልጉ የጤና ባለሙያዎች ያስረዳሉ። ቢቢሲ በዘገባው ላይ እንዳመላከተው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በጦርነቱ ወደ ጤና ተቋማት የመጡት ተጎጂዎች ከባህሩ በጭልፋ ናቸው ሲሉ ችግሩ ከዚህ የከፋ መሆኑን ገልጸዋል። የብልጽግናው አገዛዝ የፈጸማቸውና በመፈጸም ላይ ባላቸው የጦር ወንጀሎች የሚጠየቅበት ጊዜ ሩቅ እንዳልሆነ የትግሉ ባለድርሻ አካላት እምነት ቢሆንም ጦርነቱ አማራ ተብሎ ከታጠረው አጥር መውጣት ካልቻለ ከዚህ የከፋ ማህበረሰባዊ ስብራት ሊያጋጥም እንደሚችል የጉዳዩ ተከታታዮች እምነት ነው። ሴቶች ብቻ ሳይሆን ወንዶች ጭምር በአስገድዶ መድፈር ተጠቂ በሆኑበት የአማራ ሰቆቃ የተጠቂዎች ድምፅ በተገቢ ሁኔታ እንዳልተሰማ ብዙዎች ይስማማሉ። ከዚህ ቀደም በቅዱስ ላሊበላ ከተማ ናአኩተ ለአብ ቀበሌ 9
ታዳጊ ወንዶች በአገዛዙ ወታደሮች አስገድደው መድፈር እንደተፈጸመባቸው መዘገባችን ይታወሳል። ይህን ከሃይማኖት ከባህልና ከሴት ያፈነገጠ ጸያፊ ድርጊት የፈጸሙ አካላት ለህግ መቅረብ ቀርቶ ጥፋታቸው በተገቢው መልኩ ለዓለም አቀፍ ማህበረሰብ እንዲሰማ የማጋለጥ ስራ አለመሰራቱ አገዛዙ በመሰል የጦር ወንጀሎች ላይ እንዲጸና አድርጎታል የሚሉት አስተያየት ሰጪዎች አገዛዙ ለፈጸማቸውና እየፈጸማቸው ላሉ የጦር ወንጀሎች በጦር ወንጀለኝነቱ እንዲጠየቅ ከወዲሁ ማስረጃዎችን ማደራጀት፣ ለዚህም ኃላፊነት ወስዶ የሚሰራ አካል ሊኖር እንደሚገባ ጠቁመዋል። በዓለም አቀፍ ብያኔዎች መሰረት በአማራ ህዝብ ላይ በተከፈተው ጦርነት የብልጽግናው አገዛዝ የፖለቲካና ወታደራዊ ኃላፊዎች የጦር ወንጀለኞች ናቸው። ለዚህም በአደባባይ ተጠያቂ እንዲሆኑ ማድረግ የትግሉ ወሳኝ አካል ሊሆን ይገባል ብለዋል። አድማጭ ተመልካቾቻችን፣ በመቀጠል የአውደ ውጊያ ውሎ መረጃዎች ቀጥታ ከግንባር የሚቀርብበትን ዘገባ ወደምንመለከትበት የዜና ወጃችን ክፍል እናመራለን። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን እናመራለን። የመጣበትን የግዳጅ መኪና ጥሎ የፈረጠጠው የአገዛዙ የጦር ሰራዊት በወሎ ቤት አማራ ከባድ ኪሳራ ደረሰበት። በተደጋጋሚ ድል እያደረጉ የሚገኙት የአፋብኃ ምኒልክ ዕዝ የደጋው መብረቅ ኮር ትናንትና ዛሬ ታላቅ ጀብዱ ፈጽመዋል። የደጋው መብረቅ ኮር ትናንትና ዛሬ በተለያዩ ቦታዎች ላይ ውጊያ ሲያደርጉ በመቄት የተንቀሳቀሱት የአንሻ ሰይድ ክፍለ ጦር ትናንትና ዛሬም ታላቅ ጀብዱ ፈጽመዋል። በሁለት ፓትሮልና በሶስት ሲኖትራክ ተሳቢ የመጣው የአገዛዙ ጦር በመቄት ወረዳ አርቢት አካባቢ በተደረገ ታላቅ የግንባር አውደ ውጊያ የአንሻ ሰይድ ክፍለ ጦር አንድ ፓትሮልን ያገዛዙ ንብረት የሆነና እንደዚሁም 3 በግዳጅ የአገዛዙ ሰራዊት ጭኖ የመጡ የግለሰብ የሲኖትራክ ተሽከርካሪዎችን መማረኩና ንብረቱን ለግለሰቦቹ የመለሰ መሆኑን አርበኛ ጨለፍ አስፋው ለጣና ሳተላይት ቲቪ ገልጾልናል። አርበኛ ጨለፍ አስፋው የአንሻ ሰይድ ክፍለ ጦር ዋና የጦር አዛዥ ለጣና ሳተላይት ቲቪ እንደገለጸልን በአውደ ውጊያው በተደጋጋሚ ታሪክ የምትሰራው ክፍለ ጦሯ የአገዛዙን ሰራዊት ሰፊ ቦታ ባካለለ ጥቃት ወደ መጣበት ንብረቱን ጥሎ እንዲፈረጥጥ ሲደረግ በርካታ የአገዛዙ ሰራዊት ሙትና ቁስለኛም ሲሆን ቁጥሩን በውል ማወቅ አልተቻለምም ብሎናል። በዚሁ ቀጠና በዛሬው ዕለት በወልዳ ዙሪያ በስሪንቃ መርጦና በአካባቢው ከጧቱ ጀምሮ ከፍተኛ ውጥረት ያለ ሲሆን የአገዛዙ ሁኔታ ያስጠላቸው የመከላከያ አባላትን በአካባቢው በገፍ የፋኖ ኃይሎችን በመቀላቀል ላይ ይገኛሉ። ገና በጧቱ 16 የመከላከያ አባላት አንድ ስናይፐርና 15 ክላሽንኮቭ በመያዝ የፋኖ ኃይሎችን ተቀላቅለዋል። ይህ በእንዲህ እንዳለ በወሎ ቤት አማራ ፋኖን የሚቀላቀለው የወጣት ቁጥር ከመቼውም ጊዜ በላይ አሻቅቧል። በምዕራብ ወሎ ቀጠና በተለያዩ ክፍለ ጦሮችን የሚቀላቀሉ ወጣቶች ቁጥር ከመቼውም ጊዜ በላይ እየጨመረ ሲሆን የስልጠና ማዕከሎችም ተከፍተዋል። የአማራ ሳይንት መቅለላ ክፍለ ጦርን የተቀላቀሉ ከመቅለላ የአማራ ሳይንት እንደዚሁም የመሃል ሳይንት ወረዳ ወጣቶች ቀድሞውንም የአካባቢውን ማህበረሰብ ተኩስ እየተለማመደ ያደገ ሲሆን በአሁኑ ሰዓት ደግሞ ልዩ ወታደራዊና ፖለቲካዊ ስልጠናዎችን የተሰጠ በመሆኑን ክፍለ ጦሩ አስታውቋል። በዚሁ ቀጠና የራሳሊ ኮረንና አፋሃድ ወሎ ቤት አማራ ጠቅላይ ግዛት ዕዝን በመቀላቀል ወደ ትግል የገቡ ወጣቶች ቁጥር ከምንጊዜውም በላይ ከፍተኛ ቁጥር አስመዝግቧል። ይህ በእንዲህ እንዳለ ከጊዜ ወደ ጊዜ አብሮ የመስራት እንቅስቃሴ ውስጥ የገቡት የሸዋ ሁለቱ ዕዞች በዛሬው ዕለትም በመራቤቴ ወረዳ የፋኖ ኃይሎችን ለማጥቃት ተንቀሳቅሰው የነበረን ያገዛዙን የአየር ወለድ ኮማንዶዎች ጥቃት ከፍተው ወደ መጣበት እንዲመለስ አድርገውታል። በመራቤቴና ሚዳ መራኛ ወረዳዎች ዛሬ ከጧቱ ጀምሮ ፋኖን ለማጥቃት ተንቀሳቅሰው የነበረው ያገዛዙ ጥምር ጦር ባለበት ቁሞ ከፋኖ ኃይሎች ጋር ከፍተኛ ውጥረት ውስጥ እንደገባ ከቦታው ማረጋገጥ ችለናል። አድማጭ ተመልካቾቻችን አጠቃላይ የአውደ ውጊያ መረጃዎችን እንዲሁም ውጤቶችን በምሽቱ የዜና ወጃችን ይዘን የምንመለስ ይሆናል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። አዲስ አበባ በኮማንዶ ታጠረች። ወደ ዩኒቨርሲቲዎችም የፌዴራልና የመከላከያ ኮማንዶ ተሰማርተዋል። በ4 ኪሎ ቤተ መንግስት ከፍተኛ ድንጋጤ ተፈጥሯል። በበርካታ ዩኒቨርሲቲዎች ግቢ የተቀሰቀሰው የተማሪዎች ተቃውሞ ወደ አደባባይ እንደሚወጣና ወደ መሀል አዲስ አበባ ሰፍቶ ከዳውን ብርሃኑ ነጋ ወደ ዳውን አብይ አህመድ ሊሸጋገር እንደሚችል ብልጽግና ስጋት ገብቶታል። በጸጥታ ግምገማውም አዲስ ስምሪት ሰጥተዋል። ስምሪቱ በሁለት አውድ ሊታይ የሚችል ነው። አንደኛው በአዲስ አበባ የተቃውሞ አዝማሚያ እንዳይታይና የህዝባዊ አመፅ ዝግጅት እንዳይደረግ አስቀድሞ መከላከል የሚል ነው። ለዚሁ ዓላማ ሲባልም በአዲስ አበባ ኬላዎች ላይ ጥብቅ ፍተሻ እንዲደረግ፣ የተቃውሞ አዝማሚያ ካለ በዚያ ዙሪያ ጥብቅ ክትትል እንዲደረግ ፌዴራል ፖሊስና የጸጥታ ግብረ ኃይል የሚባለው በጋራ ስምሪት መውሰዳቸው ተሰምተዋል። ሁሉም የአዲስ አበባ ዋና ዋና መውጫና መግቢያ በሮች በኮማንዶ መታጠር እንዳለባቸውም ከኦህዴድ ብልጽግና ልዩ ትዕዛዝ መውረዱን የጣቢያችን ምንጮች ጠቁመዋል።
ሁለተኛ፣ በዩኒቨርሲቲዎች የተቀሰቀሰውን የተማሪዎች ተቃውሞ ቢቻል ዝም ማስባል፣ ካልተቻለ ደግሞ የዩኒቨርሲቲ ተማሪዎቹን መቅጣት፣ ካስፈለገም እርምጃ መውሰድ በሚል ዓላማ የፌዴራል ፖሊስ ኮማንዶና የመከላከያ ኮማንዶና የኦሮሞ ልዩ ኃይል በቀጥታ ወታደራዊ ስምሪት ስለመውሰዳቸው ምንጮች ለጣቢያችን አረጋግጠዋል። እንዲያም ሆኖ ተቃውሞ ይበልጥ እየሰፋ እንጂ የመቆም አዝማሚያ አልታየበትም። የተማሪዎቹ ተቃውሞ ለሶስተኛ ቀን መቀጠሉም ለዚህም አስረጅ ምሳሌ ይሆናል። ተቃውሞ በትግራይ ክልል ወደሚገኙ ዩኒቨርሲቲዎችም ተስፋፍቶ በአክሱም ዩኒቨርሲቲ ተማሪዎች የመጀመሪያው ዙር ተቃውሞ ታይተዋል። ወለጋ ዩኒቨርሲቲ፣ ደምቢዶሎ ዩኒቨርሲቲ፣ ቡሌ ሆራ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ መዶላቡ ዩኒቨርሲቲ፣ አምቦ ዩኒቨርሲቲና ሌሎች በርካታ ዩኒቨርሲቲዎች ላይ የተቀሰቀሰው የተማሪዎች ተቃውሞ በዩኒቨርሲቲ ውስጥ አናረጅም፣ ትውልድ የሚቀጣውና የተማረ የሰው ኃይል በማጥፋት የትውልድ ክፍተት የሚፈጥረው የትምህርት ስርዓት ይቀየር በሚል መፈክር መመራቱን እንደቀጠለ ነው። ይህንን ተከትሎ ከፍተኛ መናወጥ ውስጥ የገባው አገዛዙ የፌዴራል ፖሊስ ኮማንዶና የመከላከያ ኮማንዶና የኦሮሚያ ልዩ ኃይል ወደ ዩኒቨርሲቲዎች እንዲገቡ ትዕዛዝ ሰጥተዋል። በዚህ መሰረት ተቃውሞ ወደ ተቀሰቀሰባቸው ዩኒቨርሲቲዎች የጸጥታ ኃይሎች ስምሪት ላይ ይገኛሉ። የተላኩት የብልጽግና ኃይሎች ተቃውሞውን ለማስቆም ተማሪዎችን ሲደበድቡ ቢታዩም ይህ ዜና እስከተጠናቀረበት ዕለት ድረስ የተማሪዎች ተቃውሞ አልቆመም። ተቃውሞ ከዳውን ዳውን ብርሃኑ ነጋ ወደ ዳውን ዳውን አብይ አህመድ ያመራል የሚል ግምገማ ያለው አገዛዙ የሚወስደው እርምጃ ችግሩን እንደሚያባብሰው ተጠባቂ ሆነዋል። በተማሪዎች የተጀመረው ተቃውሞ ወደ መምህራኑና ሌላው የመንግስት ሰራተኞች አምርቶ በመጨረሻም በአዲስ አበባና በልዩ ልዩ የሀገሪቱ ክፍሎች ህዝባዊ ተቃውሞ ሊቀሰቀስ እንደሚችልና የአገዛዙን ፍጻሜ ሊያፋጥነው እንደሚችል የጉዳዩ ተከታታዮች እምነት ነው። ይህ በእንዲህ እንዳለም የጤና ባለሙያዎች የስራ ማቆም አድማ ለመምታት የአንድ ወር ጊዜ መስጠታቸው ተሰምተዋል። የመብት ጥያቄ ማንሳታቸውን ተከትሎ በብልጽግናው አገዛዝ እየተሳደዱ ያሉት የጤና ባለሙያዎች ሁለተኛውን ዙር የስራ ማቆም አድማ ለመምታት ቀጠሮ መያዛቸው ታውቋል። ባለሙያዎቹ የጠየቋቸው 12 ጥያቄዎች በአንድ ወር ጊዜ ውስጥ ድጋሚ ምላሽ ካላገኙ ከታህሳስ 6 ቀን 2018 ጀምሮ የስራ ማቆም አድማ እንደሚመቱ የንቅናቄው መሪዎች አስታውቀዋል። ጥያቄዎቹ በአስቸኳይ ምላሽ እንዲያገኙ የጠየቀው ንቅናቄው በተለይም ከደሞዝ ጋር የተያያዘው ቀዳሚ ጉዳይ መሆኑን አሳስበዋል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። ብርጌድ ንሓመዱ በአዲስ አበባ የሙዚቃ ድግስ አዘጋጅተዋል። የድግሱ ስፖንሰርም የብልጽግናው አገዛዝ ሲሆን የመሰባሰቡ ዓላማ ጸረ ሻዕቢያ እንደሆነ በመረጃው ላይ ተመላክተዋል። ብልጽግና በአንድ በኩል የኤርትራው ፕሬዚዳንት ኢሳያስ አፈወርቂና መንግስታቸው በኢትዮጵያ የትጥቅ ትግል ላይ ያሉ ኃይሎችን በመደገፍ ሊወጉኝ ነው ሲል ክስ ያሰማል። በሌላ በኩል የራሱን የጦርነት ዝግጅት ከማስቀጠል ጎን ለጎን ጸረ ሻዕቢያ ኃይሎችን በማደራጀትና የትጥቅ ትግል ዓላማቸውን በመደገፍ ጦርነት ማዋለዱን ቀጥሏል። በቀዳሚነት የአብይ አህመድ አገዛዝ በአዲስ አበባ ቢሮ ከፍቶ የትጥቅ ትግል እንዲያካሄድ የፈቀደለት ብርጌድ ንሓመዱ ተከታታይ ስብሰባዎችንና ጸረ ኢሳያስ ዝግጅቶችን በማካሄድ ላይ ይገኛል። ቡድኑ በአሜሪካ ዋሽንግተን ዲሲ የሎቢ ቢሮ ከከፈተ በኋላ ከአሜሪካ ምክር ቤት አመራሮች ጋር መወያየቱ ተሰምተዋል። ዋና የትጥቅና የወታደራዊ ማዕከሉ ጽህፈት ቤት ቢሮውን በአዲስ አበባ 22 አካባቢ የከፈተው ብርጌድ ንሓመዱ በአዲስ አበባ ድጋፉን የሚያጠናክር መድረክ ከስብሰባ እስከ ሙዚቃ ኮንሰርት ድረስ ማዘጋጀቱ ተሰምተዋል። ዝግጅቱ ወጣቱን ወደ ትጥቅ ትግል መሳብና ኤርትራውያንን ማሰባሰብ ላይ ያተኮረ ነው ተብሏል። ንቅናቄው ብርጌድ ንሓመዱ የሚለው ስያሜው ይፋ በሆነ መንገድ ኤርትሪያን ብሉ ሪቮሉሽን ፍሮንት በሚል በዲፕሎማቲክ ማህበረሰቡ የሚታወቅ ሲሆን የአባላት ቁጥር የመጨመር ዓላማ ያለው ንቅናቄው ዓለም አቀፍ ጉባኤውን በአዲስ አበባ ከተማ ሲያደርግ መሰንበቱም ታውቋል። በሰሞነኛው ጉባኤ ላይ ከ13 የተለያዩ ሀገራት የመጡ የድርጅቱ አባላት የተገኙ ሲሆን የጉባኤውን መዝጊያ በማስመልከት የሙዚቃ ኮንሰርት ማዘጋጀቱ ተሰምተዋል። ይህ በእንዲህ እንዳለም የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል የብልጽግና ባለስልጣናት ግራ ተጋብተዋል፣ በአማርኛና በእንግሊዝኛ ቋንቋ የሚናገሩት እርስ በርሱ ይጣረሳል ሲሉ ምላሽ ሰጥተዋል። ሚኒስተሩ ሌተናል ጀነራል ዘውዱ በላይ በአማርኛ ያሰሙትን ወታደራዊ ዛቻና ውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ በእንግሊዝኛ ለዲፕሎማቲክ ማህበረሰቡ ያሰሙትን ንግግር አነጻጽረው ግራ የተጋቡ ሲሉ ምላሽ ሰጥተዋል። የማዕከላዊ እዝ ዋና አዛዡ ጀነራል ዘውዱ በላይና ጌዲዮን ጢሞቴዎስ ሰሞነኛ ንግግሮች መነሻ ያደረገው የኤርትራው ማስታወቂያ ሚኒስተር ምላሽ እንዲህ ይቀጥላል። በቀዳሚነት ጌዲዮን ጢሞቴዎስ በእንግሊዝኛ በዲፕሎማሲያዊ ቋንቋ በተሸፋፈነ ገለጻ የሉዓላዊ ሀገርን የባህል በርን ለመውሰድ በሚደረገው የግዴለሽ የጦርነት አጀንዳ ራስን መከላከል በማለት ለዲፕሎማቲክ ማህበረሰቡ የተለየ መረጃ ለመስጠት መሞከራቸው ስህተት ነው ሲሉ ተችተዋል። ስህተት መሆኑንና ግልጽ ዓላማውን የሚያስረዳውም በአማርኛ የማዕከላዊ እዝ ዋና አዛዡ ሌተናል ጀነራል ዘውዱ በላይ ያስተላለፉትን ወታደራዊ ዛቻ በዋቢነት ጠቅሰዋል።
የብልጽግና ባለስልጣናት በአማርኛ ለህዝቡ የሚያስተላልፉትና በእንግሊዝኛ ለዲፕሎማቲክ ማህበረሰቡ የሚናገሩት ተቃራኒ ነው ያሉት የማነ የጌዲዮን ጢሞቴዎስ የእንግሊዝኛ ንግግርና የጄኔራል ዘውዱን አማርኛው ንግግር በመተንተን ነው። በንጽጽራቸው ላይ የሰጡት ድምዳሜም የብልጽግና ባለስልጣናት በእንግሊዝኛ ተጨንቀው ተጠበው ከሚያስተላልፏቸው በዲፕሎማሲያዊ ቃላት ከታሹት መልእክቶች ይልቅ በአማርኛ ቋንቋ እንደወረደ የሚናገሩት በግልጽ ጸባጫሪነትና ጦርነት ቀስቃሽ መሆናቸውን ያሳያል በሚል ትችት የተገለጸ ነው። ማስታወቂያ ሚኒስተሩ ቀጠል አድርገውም የብልጽግና ባለስልጣናት ዓለም አቀፍን የድንበር ህግ በመጣስ የኤርትራን ታሪክ አዛብቶ በማቅረብና በመከለስ አባዜ ተጠምደው ይታያሉ በማለት ከሰዋል። የእስራኤል ደህንነቶች እንቅስቃሴ በኢትዮጵያ ቀጠናዊ ትርጉም ተሰጥቶታል። የእስራኤል ወታደራዊ አዛዦችና የደህንነት ሰራተኞች እንደሆኑ የታመነ እስራኤላውያን በኢትዮጵያ የብልጽግና ወታደራዊ ተቋማት ላይ ታይተዋል። እስራኤላውያኑ ሲቪል በመልበስ በምድር ጦርና በጦር ኃይሎች ዋና መስሪያ ቤት ግቢ በተደጋጋሚ መታየታቸውን የሚያመለክት ወታደራዊ መረጃ ወጥቷል። እንደ ወታደራዊ መረጃው ካለፈው መስከረም ወር ጀምሮ በይበልጥ ጥቅምትና ህዳር ወር ላይ እስራኤላውያኑ አዲስ አበባ በሚገኘው በምድር ጦርና በጦር ኃይሎች ዋና መስሪያ ቤት እየታዩ ያሉት ባልተለመደ መልኩ ነው። ሲቪል ለብሰው ከብልጽግና ወታደራዊ መኮንኖች ጋር መገናኘታቸው ደግሞ ጉዳዩን ከቀይ ባህር ውጥረት ጋር አያይዞ መተርጎም አስፈላጊ ሆነዋል። በቀይ ባህር ቀጠና የአረብ ሀገራት የበላይነት ያሰጋት እስራኤል ኢትዮጵያን የስትራቴጂክ ማዕከሏ በማድረግ ተገዳዳሪዎቿን ልትፋለም እንደምትችል ተገምተዋል። በኢትዮጵያ ከወታደራዊ መኮንኖች ጋር በሚስጥር የሚገናኙት ሲቪል ለባሽ እስራኤላውያንም ወታደራዊ አዛዦችና ደህንነቶች ሊሆኑ ይችላል ተብሏል። እስራኤል ከመጀመሪያው ጠቅላይ ሚኒስትሯ ዴቪድ ቤንጎሪዮ ጀምሮ የሀገረ እስራኤልን ህልውና ለማረጋገጥ የቀይ ባህር ዳርቻ ሀገራትን መቆጣጠር የሚል ስትራቴጂክ እንደምትከተል ከእስራኤል አረብ ግጭት በኋላ የዚህ ስትራቴጂ አስፈላጊነት ጎልቶ እንደታየ የቀጠናው ተንታኞች ያስረዳሉ። አብይ ከእስራኤል ጋር ሊፈጥሩ የሚችለው አጋርነት በዚህ የቀደመ የእስራኤል ስትራቴጂክ ይሁን አሊያም ከጦር መሳሪያ ሽያጭና የቴክኒክ ድጋፍ ጋር የተገናኘ ይሁን መረጃውን ማረጋገጥ ባይቻልም ባለፉት 3 ወራት በይበልጥ ጥቅምትና ህዳር ላይ ሲቪል እስራኤላውያን ከጦር መኮንኖች ጋር በወታደራዊ ተቋማት ማዘወትራቸው በመረጃው ላይ ተመላክተዋል። እስራኤል በቀይ ባህር እያየለ የመጣውን የአረብ ሀገራት የቁጥጥር ሚና ማደግ በጤናማ መልኩ እንደማትመለከተው በባህሩ ላይ የሚደረጉ ማናቸውንም እንቅስቃሴዎችንም ከሀገራዊ ህልውናው ጋር አቆራኝታ እንደምታየው ከዘመናዊ የሀገር መስረታ ታሪኳ ጀምሮ የምትከተለው ጂኦፖለቲካዊ ስትራቴጂክ አመላካሽ ነው። በተለይም የባህር ዳርቻው ሀገራት የጸረ እስራኤል አቋም እንዳይመሰል አቋሞችንም በእጅ አዙር እንዳይደግፉ በመረጃ መረቦች በኩል ጥብቅ ክትትል ታደርጋለች። የባህሩ ዳርቻ ጸረ እስራኤል በሆኑ ኃይሎች መያዝ ሊያመጣ የሚችለውን አደጋ በየመን ሀውቲዎች የአመፅ ድርጊቶች የተረዳችው እስራኤል በቀይ ባህር ዳርቻ ላይ ወዳጅ ለማፍራት በልዩ ሁኔታ መስራቷ ቀዳሚ ጉዳይ ነው። በመጨረሻም የፕሬዚዳንት ትራምፕና የሳውዲው ልዑል አልጋ ወራሽ የነጩ ቤተ መንግስት ስብሰባ አነጋጋሪ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው F-35 ተዋጊ ጄቶችን ለሳውዲ አረቢያ እንደምትሸጥ ተናግረዋል። ትራምፕ ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በዋይት ሀውስ ከመገናኘታቸው አስቀድሞ F-35 ጄቶችን እንሸጥላቸዋለን፣ ምክንያቱም ትልቅ አጋራችን ናቸው ማለታቸው ቀጣዩን የመከላከያ ስምምነትና ሲቪል የኒውክሌር ኃይል ውይይት አመላክተዋል። ይህንን ተከትሎ በፕሬዚዳንት ትራምፕ ላይ ከሁለት አቅጣጫ ጥያቄ ተነስተዋል። አንደኛው እዚያው የአሜሪካ መከላከያ ባለስልጣናት ያነሱ ጥያቄ ነው። ትራምፕ በዓለም ዘመናዊ የጦር መሳሪያ የሆነውን F-35 የጦር ጄት ለመሸጥ መወሰናቸው ያስቆጣቸው የመከላከያ ባለስልጣናት ጥያቄ አንስተዋል። የመከላከያ ባለስልጣናቱ ጥያቄ ያነሱት ዘመናዊ መሳሪያው ለሳውዲ ኃይል ከተሰጠ ሳውዲ ቴክኖሎጂውን ለአሜሪካ ብርቱ ተፎካካሪና ባላንጣ ለሆነችው ቻይና አሳልፋ በመስጠት ልታጋራ እንደምትችል በመስጋት ነው። ሳውዲና ቻይና የደህንነት መረጃ ለመለዋወጥ ስምምነት መፈራረማቸው ደግሞ ስጋቱን ምክንያታዊ አድርጎታል። ሁለተኛው ጥያቄ ከእስራኤል በኩል የተነሳ ነው። እስራኤል በመካከለኛው ምስራቅ ዋነኛ የአሜሪካ አጋር ናት። ከዚህም በላይ በቀጠናው ብቸኛዋ የኤፍ-35 ጄት ባለቤት ናት። ይህ መሳሪያ ለሳውዲ ከተሸጠ እስራኤልም ስጋት ላይ መውደቋ ነው። የመሳሪያ ሽያጩ የደህንነት ስጋት ሊሆንባት እንደሚችል ያስታወቀችው እስራኤል በመሳሪያ ሽያጩ ላይ ጥያቄ አንስታለች። የጦር መሳሪያ አምራቹ ሎክሄድ ማርቲን መረጃ እንደሚጠቁመው አንድ F-35 የጦር ጄት $82.5 ሚሊዮን ገደማ ያወጣል። ይህን መሳሪያ አሜሪካ ለሳውዲ እንደምትሸጥ ትራምፕና መሐመድ ቢን ሳልማን ሳይገናኙ ቀድሞ ታውቋል። መሪዎቹ ሳውዲ አብርሃም አኮርድስን እንድትፈርም ጫና ያደርጋሉ። ሳውዲ ስምምነቱን ለመፈረም ያስቀመጠችው ቅድመ ሁኔታ የፍልስጤም ሀገርነት ጉዳይ ነው። ይህን ደግሞ እስራኤል አትቀበልም። አንደኛው ፍጥጫም ከዚህ ጋር ይያዛል።
ከ7 ዓመት በፊት ጋዜጠኛው ጀማል ካሾግ ከተገደለ በኋላ መሐመድ ቢን ሳልማን ወደ ዋይት ሀውስ ሲያቀኑ ያሁኑ የመጀመሪያቸው ነው። የአሜሪካ የደህንነት መረጃ እንደሚጠቁመው ልዑል አልጋ ወራሹ የጋዜጠኛው ግድያ ላስከተለው ኦፕሬሽን ፍንጭ ሰጥተዋል። ልዑል አልጋ ወራሽ መሐመድ ቢን ሳልማን ግን ይህንን አስተባብለዋል። ለመጨረሻ ጊዜ በአሜሪካ ይፋዊ የስራ ጉብኝት ያደረጉት በአውሮፓውያኑ 2018 ሲሆን ካሾግ የተገደለውም በዚሁ ዓመት በቱርክ ኢስታንቡል የሳውዲ ኤምባሲ ውስጥ ነው። ልዑሉ በሰብአዊ መብቶችና በሌሎች ጉዳዮች ላይ የሰሩት ስራ አስደናቂ ነው ያሉት ትራምፕ ስለ ግድያው ጥያቄ ያነሱ ጋዜጠኞችን ሲወቅሱም ተሰምተዋል። ልዑል ቢን ሳልማን ስለ ካሾግ ግድያ ተጠይቀው ማንም ሰው ያለምንም እውነተኛ ዓላማ ህይወቱን ማጣቱን መስማት በጣም ያማል ያሉ ሲሆን በኦስማ ቢንላደን የተቀነባበረውን የኒውዮርክ መንትያ ህንፃዎች የሽብር ጥቃት በተመለከተ ለተነሳላቸው ጥያቄ ሳውዲ በጥቃቱ ዙሪያ እጇ እንደሌለበት በማስታወስ ኦስማን ቢንላደን ሆን ብሎ የአሜሪካና ሳውዲን ግንኙነት ለማሻከር የፈጸመው ነው ሲሉ አስተባብለዋል። የሲአይኤ የደህንነት መረጃዎች እንደሚያሳዩት ግን በ9/11 ጥቃት የሳውዲ ልዑላንና የተባበሩት ኤሚሬቶች አንድ ስሙ ያልተገለጸ ልዑል በገንዘብ መርዳት እጃቸው እንዳለበት ነው። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን መሐመድ ቢን ሳልማንን ባያስተናግዱም በሳውዲ በተፈጸሙ የሰብአዊ መብት ጥሰቶች ምክንያት ሀገሪቱን የተገለለች ለማድረግ መዛታቸው ይታወሳል። ባይደን በ2022 ወደ ሳውዲ አቅንተው በተለያዩ ጉዳዮች ላይ ስምምነት ላይ መድረሳቸው ይታወሳል። ፕሬዚዳንቱ የካሾግን ግድያ ማንሳታቸውም አይዘነጋም። ትራምፕና ልዑል አልጋ ወራሹ ባለፈው ዓመት ግንቦት ወር በሪያድ የተገናኙ ሲሆን አሜሪካ ለሳውዲ $142 ሚሊዮን የሚያወጣ የጦር መሳሪያ ለመሸጥ ውሳኔ ማሳለፏ አይዘነጋም። ስምምነቱ በታሪክ ትልቁ እንደሆነ የትራምፕ ጽህፈት ቤት ዋይት ሀውስ ገልጾ ነበር። ከአሜሪካ የጦር መሳሪያ በመግዛት ሳውዲ ግንባር ቀደም ሀገር ስለመሆኗ ይፋዊ የፔንታጎን መረጃዎች ያሳያሉ። በኤፍ-35 እና ኤፍ-60 ተዋጊ ጄቶች የበረራ ትርኢት፣ የመድፍ ተኩስ ፈረሰኞችና ቀይ ምንጣፍ አቀባበል የተደረገላቸው ልዑል አልጋ ወራሽ መሐመድ ቢን ሳልማን ሳውዲ አረቢያ በአሜሪካ ለማድረግ ያቀደችውን $600 ቢሊዮን ኢንቨስትመንት ወደ $1 ትሪሊዮን እንደምታሳድግ ተናግረዋል። በሌላ በኩል ከስብሰባው በኋላ በተዘጋጀም የራት ግብዣ ላይ ፖርቹጋላዊው ዝነኛው የእግር ኳስ ኮከብ ክርስቲያኖ ሮናልዶ መገኘቱ ለነጩ ቤተ መንግስት ድምቀት ሆኖ ትኩረት ስቧል። ክርስቲያኖ ሮናልዶ ከትራምፕ ከልዑል መሐመድ ቢን ሳልማን የፊፋ ፕሬዚዳንት ጂያኒና በደርዘን ከሚቆጠሩ ቢሊዮነሮችና የቢዝነስ መሪዎች ጋር በመሆን በቤተ መንግስት በተዘጋጀው ራት ግብዣ ታድመዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር